በሆርሙዝ ላይ አንዳንድ ጥያቄዎች መነሳት ጀምረዋል። ጦርነቱ በሁለት ወይም በሶስት ወገን ብቻ የሚደረግ ሳይሆን ዓለም አቀፋዊ ይዘትን እየያዘ ነው። ኔቶ ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ ጥያቄ ማንሳት ሲጀምሩ ለነ ፕሬዚዳንት ቭላዲሚር ፑቲን እንደዚህ አይነት መልካም ዜና ከነሱ በላይ መቼስ የሚያጣጥሙ ሰው የለም። ኢራን ላይ እየተጎዳ ያለው የበለጠውን የሚሊታሪው ክፍል ብቻም ሳይሆን ቀስ በቀስ ብቃት ያላቸው የጦር መሪዎቻቸው፣ የፖለቲካ ሰዎቻቸው፣ ካድሬዎቻቸው እያለቁ ነው። ዩናይትድ ኪንግደም ቤዟን ሰጥታለች። አሜሪካ ከዛ የተነሳች ኢራን ላይ ጥቃት እንድትሰነዝር ኢራኖቹ ድርቅ ብለው እየተከራከሩ ያሉት የነበረው ነገር ምንድነው? ከራሻ የአየር መከላከያ መሳሪያዎችን መግዛት አልፈለጉም። ሳውዲ አረቢያው የውጭ ጉዳይ ሚኒስትር እንግዲህ ትግስትም ያልቃል እኛም የማንተኩስበት ምክንያት የለም የሚል ሀሳብ ነው የሰጡት። ይሄ ራስ ላፋን ማለት እኮ በቃ የኳታር ዋናው የደም ስሯ ነው ማለት ይችላል። ኢራን በተለያዩ የዓለም አቀፍ ሕግና ስርዓት ብዙ ነገሯ ትክክል ነው። አሜሪካን ባትዋጋ ግን እስራኤል ጦርነቱን ልትገፋበት እንደምትችል እርግጠኞች ነው።